القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا ويحلفون بالله إنهم لمنكم وما هم منكم ولكنهم قوم يفرقون لو يجدون ملجأ أو مغارات أو مدخلا لولوا إليه وهم يجمحون. بسم الله والحمد لله وصلى الله وسلم وبارك على نبينا وحبيبنا محمد وعلى آله وأصحابه وسلم تسليما كثيرا إلى يوم الدين. أما بعد، فقد قال الله تعالى: أعوذ بالله من الشيطان الرجيم: ويحلفون بالله إنهم لمنكم وما هم منكم ولكنهم قوم يفرقون. سورة التوبة 56ኛውን አያት ነው የምንቀረው። ወየሕሊፉነ ቢላሂ በአላህ ይምላሉ። ኢነሁም እነሱ ለሚንኩም እናንተ ጋር ለሆን ብለው ይምላሉ። ወማ ሁም ሚንኩም እነሱ ከእናንተ መካከል ግን አይደሉም። ወላኪነሁም ነገር ግን እነሱ ቀውሙን የፍረቁን የሚሸሹ የሆኑ ሰዎች ናቸው። ለው የጂዱነ መልጃአን መጠጊያ ቢያገኙ ኑሮ፣ አው መጋራትን ወይ መደበቂያ ዋሻ፣ አው ሙደኸለን ወይም መግቢያ ጉድጓድ ቢያገኙ ኑሮ፣ ለወለው ኢለይህ ወደሱ ይዞሩ ነበር። ወሁም የጅመሑን እነሱ እየተጣደፉ ይሮጡ ነበር አለ አላህ። ባለፉት አያቶች አላህ ስብሓነሁ ወተዓላ ስለ ሙናፊቆች ነበር ሲነግረን የነበረው። ፈላ ቱዕጅብከ አምዋሉሁም ወላ አውላዱሁም ኢነማ ዩሪዱ አላሁ ሊዩዓዚበሁም ቢሃ ፊል ሐያቲ ዱንያ ወተዝሀቀ አንፉሱሁም ወሁም ካፊሩን እያለ ነበረ። በዛው ቀጥሎ ነቢያችንን ዓለይሂ ሰላቱ ወሰላም የሙናፊቆቹን አቋም እየነገራቸው ነው። ወየሕሊፉነ ቢላሂ ኢነሁም ለሚንኩም እናንተ ጋር ለሆን ብለው ይምሉላችኋል። ከሙናፊቅ ምልክቶች አንዱ በውሸት መማል ነው። ሙእሚን አይዋሽም፣ ላኪን ሙናፊቅ ይዋሻል። ዓላመቱል ሙናፊቂ ተላቱን ኢዛ ሐደተ ከዘብ ነው። ሙእሚን ግን አይዋሽም። ወየሕሊፉነ ቢላህ ታዲያ በአላህ እየማሉ እኮ ነው የሚዋሹት። ወላሂ እያለ ኢብሊስም እንደዛ ነበር። ወላሂ እያለ ነበር ነቢዩላህ አደምንና እናታችን ሐዋን ያታለለው። ፈቃሰመሁማ ኢኒ ለኩማ ለሚነ ናሲሒን እንደው ለእናንተው ብዬ እኮ ነው ብሎ በአላህ ደጋግሞ ማለላቸው ይላል። እንደ ወላሂ እያለ የሚያወራ ሰው ድንግጥ እኮ ነው የምትለው። አቦ ይሄ ሰው እንደው ለኔው ብሎ ነው እንደው ሰው እንደው በአላህ ብሎ ይዋሻል እንዴ ብሎ ነበር የሚያምኑት። ሙናፊቆቹ የኢብሊስ ባህሪ ነው ያላቸው። ወየሕሊፉነ ቢላህ በአላህ ይምላሉ። የሚምሉት እናንተው ጋር ነን አብረን ነን መች ተለየን እንዳለን ይላሉ። ወማ ሁም ሚንኩም በሐቂቃው ግን በተግባር ግን እነሱ እናንተ ጋር አይደለም ያሉት። ቀልባቸው ካፊሮቹ ጋር ነው። ወላኪነሁም ነገር ግን እነሱ ቀውሙን የፍረቁን የሚፈሩ የሚሰጉ ሰዎች ናቸው። ምንድን ነው የሚፈሩት? በካፊሮች ላይ የመጣው ነገር እንዳይመጣባቸው የበድር ላይ አይተውታል እኮ። የኡሑድም ላይ የነበረውን ያውቁታል። የበድር ላይ የነበረውን እትየለሌ ድልም ያውቁታል። የመካ ሙሽሪኮች ያን ሁሉ ወታደር ይዘው መጥተው በአምስተኛው ዓመተ ሂጅሪያ ላይ የአሕዛብን ጦርነት አድርገው ገዝወቱል ኸንደቅ የሚባለውን የምሽጉ ዘመቻ የሚባለውን አድርገው ሳይጠቀሙ ተዋርደው ነው የተመለሱት።
ያ እጣ ፈንታ ለነሱም እንዳይደርስ ወላኪነሁም ነገር ግን እነሱ እንዲህ ልምጥምጥ የሚሉት ቀውሙን የፍረቁን እዛ ላይ የደረሰው እነሱ ላይ እንዳይደርስባቸው የሚፈሩ የሚሰጉ ሰዎች ስለሆኑ ነው አላህ። ወይም ቀውሙን የፍረቁን ማለት በጣም ነው የሚፈሩት። ደግሞ እኮ የአላህ ነገር እኮ አጅብ እኮ ነው። ሙእሚንን ሙናፊቆቹ ሲፈሯቸው ጉድ ነው። የፍራቱን ጣራ ፍርሃት አሁን ልብ ውስጥ አይደል ያለው? ስትባባ ስትደነግጥ ምናምን ልብህ እኮ ነው። ልብህ ይንዳል። የፍራቱ ጥናት አላህ ለው የጂዱነ መልጃአን መሸሽ መጠጊያ ቢያገኙ አላህ እንደው በዚህም ሲተኮስ በዚህም ምናምን ሲባል ጥግት የሚሉባት ነገር ቢያገኙ አው መጋራትን ወይ የሆነ ዋሻ ሂደው ዋሻው ሸለቆ ውስጥ የሚገቡበት ቢያገኙ አው ሙደኸለን ወይ ደግሞ ጉድጓድ ተቆፍሮ ሰላም የሚያወጣቸው ነገር ቢያገኙ ለወለው ኢለይሂ ወሁም የጅመዑን እየሮጡ እየገሰገሱ ሂደው ይገቡበት ነበር። ፍርሃታቸው ሙእሚን እኮ አይፈራም። ምልስ እኮ ነው ሙእሚኖቹ አይፈሩም። እነዚህ ናቸው ብሎ አላህ ስብሓነሁ ወተዓላ እያጋለጣቸው ነው። ومنهم من يلمزك في الصدقات فإن أعطوا منها رضوا وإن لم يعطوا منها إذا هم يسخطون ولو أنهم رضوا ما آتاهم الله ورسوله وقالوا حسبنا الله سيؤتينا الله من فضله ورسوله إنا إلى الله راغبون ومنهم كالنس مكاكل كمنافقوش مكاكل من يلمزك في الصدقات بمستو يصدقا جنزب أنتن ميزل فعلو على الله فإن أعطوا منها كصدقا وكنتر تدرقو كتستو رضوا طرنو بلو يدستالو وإن لم يعطوا بتلايو مكنياتوች ግን ካልተሰጡ إذا هم يسخطون በጣም ነው የሚደብራቸው ቅር ይላቸዋል አላህ። ولو أنهم رضوا ما آتاهم الله من فضله ما آتاهم الله ورسوله اللهና رسوله የሰጧቸውን ተቀበለው ቢደሰቱ ቢወዱ ኑሮ وقالوا ቢሉ ኑሮ حسبنا الله سيؤتينا الله من فضله ورسوله الله كترفاتو يسطنا رسولم كالله تقبلوا يعدلونال بيلو نورو لنسو يشالاچو نبر الله ግን እነሱ ሁሌም የማይሻላቸውን ነው የሚመርጡት። ኢና ኢለላሂ ራጊቡን እኛ ወደ አላህ ብቻ ከጃዮች ነን ነበር ማለት የነበረባቸው። ሙናፊቅ አስቸጋሪ ነው። ቀልቡም ቆሻሻ ምላሱም ቆሻሻ። ረሱልን ዓለይሂ ሰላቱ ወሰላም ለመዝለፍ እሳቸውን ለማብሸቅ እሳቸውን ለማስቸገር የሚችሉትን ሁሉ መንገድ ነው የሚጠቀሙት። ወሚንሁም ከሙናፊቆቹ መካከል መን የልሚዙከ ፊ ሰደቃ ገንዘብ መጥቶልህ ስታከፋፍል በሰደቃ ክፍፍል ሂደት ላይ አንተን የሚዘልፉ ሰዎች እኮ አሉ አለ። በምንድን ነው የሚዘልፉት? መጥፎ እየጠረጠሯቸው በፍትህ የዛሬው ገንዘብ የተደረገው ማከፋፈል ፍትህ የጎደለው ነው፣ አግባብነት የሌለው አሰጣጥ ነው ዛሬ የተደረገው ብለው ይናገራሉ። የሚገርመው ፍትህን ለማስከበር አይደለም ደግሞ እንደዛ የሚሉት የራሳቸውን ጥቅም ለማስከበር ብቻ ነው። ለምሳሌ አብዛኛውም ሰው እንደዛ እኮ ነው። አብዛኛው እንደዛ ነው። አሁን መንግስት የሚሰጣቸው ስጦታዎች አሉ። ለምሳሌ ቤት ያሰራና ይሰጣል። ለምሳሌ ወይ የሆነ ነገር ይሰጣል፣ ወይ ስራ እድል ይሰጣል። እነሱ ከተሰጡ ዝም ይላሉ። እነሱ ካልተሰጡ ግን ቀውጢ ያደርጉታል። የሚናገሩት ደግሞ በፍትህ ቋንቋ ነው። በፍትህ ቋንቋ አሁን እናንተ ለፍትህ ቋሚ ናቸው። አንዱን አንስተው ልክ ሲሰጡት ጸጥ ይላል። የሆኑ በሆነ
ረብሻ ጊዜ ባለፈው ተቋም ላይ ባለፈው መንግስት ላይ በነበሩት የምርጫ ፉክክሮች የሆነ ክፍለ ሀገር ላይ ኃይለኛ ረብሻ የሚረብሹ ልጆች ነበሩ። በቃ እነዚህ እኮ ለሆዳቸው ብሎ ነው አለና ያው ፖለቲካውን ይገባቸው የለ አንድ 30 ልጆች ነበሩ። ስብስብ ባደረገና በጣም ረባሾች ናቸው። ከተማውን ቀውጤ ነው የሚያደርጉት። ዝም ብለው በቃ ከተቆጡ ራሱ ከተማው ቁጭ ብሎ ያድራል። ዛሬ ለምን መንግስት መሬት ሰጥቷችሁ ለምን የመኪና ማጠቢያ አክሲዮን ማህበር ብላችሁ ቆንጆ ቦታ ሰጥተናችሁ መንግስትም 100-200 ሺህ ብርም ቢሆን ቀበሌውም ቢሆን ያውጣና እናንተን የመሰሉ ወጣት እያለ ለምን እንደዚህ አይደረግላቸውም አላቸው። ጥሩ ነው አሉ። ልክ ያንን የመኪና ማጠቢያ ሲቀበሉ አገር አመኑ። በፊት እኮ ሲያወሩ የነበሩት በቃ አገሪቱ ፍትህ የላትም የፍትህ ወሬ ነበር የሚያወሩት። የትም ቦታ ስታይ አብዛኛው ሰው ለግል ጥቅሙ ነው። አላህ ምን አለ ታዲያ ወሚንሁም መን የልሚዙከ ፊ ሰደቃት በስጦታ ክፍፍል ሂደት ላይ አንተን የሚዘልፉ ሰዎች አሉ። እነሱ ከተሰጡ ደስ ይላቸዋል፣ እነሱ ካልተሰጡ ደግሞ ቀውጥ ያደርጉታል። ኢዛ ሁም የስኸጡን አላህ روى الإمام ابن كثير رحمه الله عن قتادة رضي الله عنه ومنهم من يلمزك في الصدقات بلون سيفسروا ذكر لنا أن رجلا من أهل البادية يهون سو كاغر بيت كما تسوج حديث عهد بأعرابية قنا أدس ولك ما يقبا يقتر سونوالو رسول عليه الصلاة والسلام متى لقاتامي زكاة ገንዘብ መጥቶ ለምስኪን ያከፋፈሉ ነበር። ብር እየሰጡና ወርቅ ያከፋፈሉ ነበር። يا محمد አላቸው። አቤት አሉት። والله لئن كان الله أمرك أن تعدل الله بفتህ እንድትሰራ ያዘዘህ ከሆነ አዟልኳል ያዘዘህ ከሆነ لم تعدل بفتህ ያስተዳደርክ አይደለም በፍትህ ያከፋፈልክ አይደለም አሉ አላቸው። قال النبي صلى الله عليه وسلم ويلك فمن ذا الذي يعدل عليك بعدي كان يبوها ما انفتح لساته ان انفتح لا يعدله بيالك متناكره قالوا قال عليه الصلاة والسلام احذروا هذا ومثله يهنن سو تتنككوا يسنم امساياوش تتنككواچو فإن في أمتي كان أمتوش مكاكل أشباه هذا يهنن بمسلو سوتش متعلو يقرؤون القرآن لا يجاوز تراقيهم قرآن يكرتال زج يقول الرواتشون يعرفون كتا ودوست قبطو هيوتاتشون يكير اللاتشون فإذا خرجوا له كتل ربشا سيوتو فاقتلوهم ثم إذا خرجوا فاقتلوهم ثم إذا خرجوا فاقتلوهم مالو أهون يتورون حديث بمثل إمام البخاري إن إمام مسلم يزقبوت عند حديث الله يا حديث عن أبي سلمة عن أبي سعيد في قصة ذي الخويصرة إبارة سوية خويصرة بالبيت مالا نو أنه سمو جن حرقوس نو سمو لون وأنه سمو حرقوس إبارة نبياتنا صلى الله عليه وسلم جنزب لدهيا كفافلو إيالا يحنين زمچا ما قستنو يحنين زمچا الكو بزو يتمركو نبرتوش سلانبرو እነሱን አንስተው ያከፋፈሉ ብድግ አለና اعدل በፍትህ ታከፋፈል እንደሆን አከፋፈል فإنك لم تعدل ፍትህ ላይ አይደለህም ያለኸው አላቸው። قال عليه الصلاة والسلام لقد خبت وخسرت إن لم أكن أعدل በፍትህ ካላስተዳደርኩኝ በፍትህ ካላከፋፈልኩኝ አፈርኩኝ ተከሰርኩኝ በለኛ አሉ። ወይም ደግሞ لقد خبت وخسرت أنت كسرها لا أنت تنبلها على كل حال الرسول عليه الصلاة والسلام من قالوا بقى عند ذي تناقروا طلوعته سيهد إنه يخرج من ضئضئ هذا
ከዚህ ሰውዬ ጀርባ የሚወጣ የሆነ ህዝብ አለ፣ የሆነ ጎረምሳ አለ፣ የሆነ ጀማዓ አለ። ቀውሙን የሕቂሩ አሐዱኩም ሰላተሁ መዓ ሰላትህም ከነሱ ሰላት ጋር የእሱን ሰላት ሲያነጻጽረው የራሱን ሰላት ይንቃል። ከነሱ አጿጿም ጋር የእሱን ጾም ሲያነጻጽረው የራሱን አጿጿም ይንቃል። የምሩቁነ ሚን ዲን ሙሩቀ ሰህሚ ሚን ረሚያ ከዲን ሹልክ የሚሉት ዲን ውስጥ የሉበትም። ቀስት እንደዚህ አድርገህ ሹልክ ብላ ሂድ አይደል የምትመታው? ልክ እንደዛ ነው ኢማናቸው ሹልክ የሚለው ከዲን ውስጥ ከናካቴው የሉበትም። እንደው በቃ መቃወም፣ መረበሽ፣ መበጥበጥ ብቻ ነው። ፈኢዛ ለቂቱሙሁም ፈቅቱሉሁም ፈኢነሁም ሸሩ ቀትላ ካገኛችኋቸው እርምጃ ወሰዱባቸው ብለው ሸሩ ቀትላ ተሕተ አዲም ሰማእ ብለው ነቢያችን ዓለይሂ ሰላቱ ወሰላም ተናግረዋል። የእነዚህ ሰዎች መገለጫቸው ወለው አነሁም ረዱ ማ አታሁም ላሁ ወረሱሉህ አላህና ረሱሉ የሰጧቸውን ተቀብለው ወቃሉ ቢሉ ኑሮ ሐስቡና ላሁ ወኒዕመል ወኪል ሐስቡና ላሁ አላህ አለልን እሱ ይበቃናል፣ ሰዩእቲና ላሁ ሚን ፈድሊሂ ወረሱሉህ አላህና መልእክተኛው ከትሩፋታቸው ይሰጡናል ቢሉ ኑሮ ለነሱ ጥሩ ነበር። አላሉም። መገለጫቸው ሲሰጧቸው ዝም ይላሉ፣ ያልደረሳቸው ጊዜ ይጮሃሉ። አላህ إنما الصدقات للفقراء والمساكين والعاملين عليها والمؤلفة قلوبهم وفي الرقاب والغارمين وفي سبيل الله وابن السبيل فريضة من الله والله عليم حكيم. إنما الصدقات يزكاة يصدقى جنزب للفقراء لدهاوج والمساكين لمسكينوች ነው። والعاملين عليها የዘካን ገንዘብ በመሰብሰብ ላይ የተሰማሩ ሰራተኞችን والمؤلفة قلوبهم አዲስ ሰልመው ልቦቻቸውን ለማላመድ የሚደረግ ስጦታ ነው። وفي الرقاب ባሪያን ነፃ ለማውጣት والغارمين ባለዳ የሆኑትን ዕዳቸውን ለመክፈል وفي سبيل الله በአላህ መንገድ ለሚደረግ ትግል ለጂሃድ وابن السبيل መንገድ ለተቋረጠበት ትራንስፖርት ላጠረው ሰው ነው የሚሰጠው። ፈሪضة من الله ከአላህ የሆነች ድንጋጌ ስትሆን ሰደቃ የሚሰጠው ለነዚህ ነው። والله عليم حكيم አላህ ሁሉንም ነገር አዋቂ የሚሰራውን ሁሉ በጥበብ ነው በላቸው አለ አላህ። ባለፉት አያቶች አላህ የነገረን اعتراض المنافقين الجهلة መሀይም የሆኑ ሙናፊቆች ነቢያችን ዓለይሂ ሰላቱ ወሰላም ገንዘብን በማከፋፈል ሂደት የሰሩትን ሥራ የዘለፉቸው ሰዎች ትክክል እንዳልሆነ ከጠቀሰ በኋላ አላህ እዚህ አያት ላይ እናንተ መስሏችሁ ነው እንጂ የዘካ ገንዘብ ስጦታ በሙሉ በአላህ እጅ ነው። ኢነመ ሰደቃቱ ሰደቃ ማለት የዘካ ማለት ነው። የሚገባው ለነዚህ ለስምንት አይነቶች ነው። አስናፈ ተማንያ ስምንት ዘካ የሚበቃላቸው ሰዎች አካሎች ናቸው። እነዚህ ለነዚህ ነው እኔው ነኝ ያከፋፈልኩት ማለት ነው። የሁነይንም ዘመቻ ቢሆን ከአላህና ከረሱል ዓለይሂ ሰላቱ ወሰላም ውጭ ፍትህ ያለውና በስርዓት ሊያስተዳድር ሊያከፋፈል የሚችል የለም። ያላወቁ አለቁ እንደሚባለው አንዳንድ ሰው ግን በሐቂቃ አደብ የለውም እንጂ አደብ የለውም። በተለይ አንዳንድ ሰው ሴንሲቲቭ ነው። በቃ ቶሎ ቅር ነው የሚለው። በነቢዩ ጊዜ ዓለይሂ ሰላቱ ወሰላም ጂሃድ ላይ ከርመው ገንዘብ ይገኛል። ገንዘብ ሲገኝ በቃ ለመጣው ሰው ሁሉ ሰጡ። ነቢያችን ሰለላሁ ዐለይሂ ወሰለም ለግላቸው እኮ ይዘው አይሄዱም። ለአንዳንዱ 100 ግመል ሰጡት። አንዱ መጥቶ ያ ረሱላላህ እንደው ለእኔ የሚሆነ ነገር ስጡኝ ምናምን አላቸው። ያ ጎራው ይታይሃል አሉት። አዎ አላቸው። ጎራው ላይ ያሉት ግመሎች ይታዩሃል፣ ፍየሎች ይታዩሃል አላቸው። አዎ። ሁሉንም ይዘው ሄዳሉ። አላመነም። እየነዳ ይዞት ሄደ እና ቤቱ አድርሶ ያ ቀውም አላሉ፣ ወገኖቼ ሆይ ቤተሰቦችን ጠርቶ አቤት አስሊሙ
فإن محمدا يعطي عطاء من لا يخشى فاقه محمد እንደም የሚሰጠው ድህነት የማይፈራን ሰው አሰጣጥ ስለምን እንድትከብሩ አላቸው ይባላል። ነቢያችን አለይሂ ሰላቱ ወሰላም ይህን ሰደቃ እያከፋፈሉ እያለ የሁነይን ዘመቻ ጊዜ ነው። መካም ተከፍቷል። ለቁረይሾች በዛ አድርገው ሰጡሳ ብሎ ሸይጣን ለአንሳሮቹ ሹክ ወጣቱ እውነትም ቅር ተሰኘ። ነቢያችን ሰለላሁ ዐለይሂ ወሰለም እንግዲህ መካም ተከፈተላቸው፣ አገርም ሰላም ሆነ። ያው የተገኘውን ንብረት ወደዛ ሸሹ። እንግዲህ በቃ ወደ ጎሰኝነት ሊገባ ነው ተባለ። ነቢያችን ሰሙ ሰለላሁ ዐለይሂ ወሰለም እጅመዑ ሊየል አንሳር አሉ። አንሳሮቹን ለብቻ ሰብስቡልኛል። ተሰበሰቡላቸው። ምንድነው የምሰማው ነገር አሉ። አንድ ሙሃጅር እንዳይገባ አድርገዋል። ትልልቆቹ ተነስተው ያ ረሱላላህ ይሄ ልጅ ነገር ህፃናቶቹ ወጣቶቹ አያውቁ አይደለ? እነሱ እኮ ናቸው፣ እኛ አይደለንም ያልነው፣ እኛ የለንበትም፣ ትልልቆቹ የለንበትም። ከዛ ነቢያችን ብድግ አሉ። አለስቱም ضلالا فهداكم الله بي ካፊር አልነበራችሁ በእኔ ሰበብ አይደል እንደ አላህ ሂዳያ የሰጣችሁ? አለስቱም ፉቀራء فأغناكم الله بي ደሃ አልነበራችሁ በእኔ ሰበብ አይደል አላህ ሀብት የሰጣችሁ? አለስቱም ኩፋራ فهداكم الله بي ካፊር ነበራችሁ በእኔ ሰበብ አይደል ሂዳያ ያገኛችሁት? አላሁ ወረሱሉሁ አመን አላህና መልእክተኛው ባለውለታችን ናቸው ይላሉ። ምንም ነገር ሲናገሩ እናንተ ባለውለታችን ናቸው፣ የሆነ ነገር ሲናገሩ እናንተ ባለውለታችን ናቸው። ነቢያችን ደግሞ ምን አሉ ሰለላሁ ዐለይሂ ወሰለም? እናንተም እኮ ማለት ትችላላችሁ። ምን እንላለን ደግሞ እኛ? ዘመዶች አባረውህ ተቀብለንህ አትሉም እንዴ? አረ አላሁ ወረሱሉሁ አመን። ያንን ብለው እናንተ ሰዎች ሆይ አሉ ለበይክ አልአንሳሩ ሺዓሩን ወናሱ ዲታር። አንሳሮች ውስጥ ልብስ ናቸው፣ ሌላው ሰው እንደ ብርድ ልብስ እንደ ካቦርት ነው። ሲበርድ ነው እንጂ የሚያስፈልገው፣ ዋናው ግን አንሳር ነው። እናንተ ሰዎች አሏቸው ለበይክ ለው ሰለከ አልአንሳሩ ሺዕበን ወሰለከ ገይሩሁ ሺዕበን ለሰለክቱ ሺዕበ አልአንሳር። አንሳሮቹ የሆነ ሸለቆ ቢሄዱ ሌላው አካል ወደ ሆነ ቢሄድ አንሳሮቹን ተከትዬ ነው የሚሄዱ። አንሳሮች አሏቸው ለበይክ መውቲ ወሐያቲ መዓኩም። ካሁን በኋላ የምሞተውም የምኖረውም እናንተ ጋር ነው፣ አንለያይም ካሁን በኋላ። እኔ የምላችሁ ሁሉም ሰው ፍየሉን፣ ግመሉን፣ ከብቱን ተሸክሞ ቢሄድ እናንተ የአላህ ረሱልን ይዛችሁ ቤታችሁ ብትገቡ አይሻላችሁም ወይ አሏቸው። ልቅሶ በልቅሶ ሰሓቦች ረዲየላሁ ዐንሁም ያ ረሱላላህ አጠፋን፣ እኛ እኮ ገንዘብ ሲወጣ በቃ ወደ አገራችሁ ትመለሳላችሁ ብለን ፈርተን ነው። መውቲ ወሐያቲ መዓኩም፣ አብረን ነው የምንኖረው፣ አብረን ነው የምንሞተው ካሉ አሏቸው። በዛ መልኩ ሰሓቦቹም በጣም አንሷሮቹም በጣም ምርር ብለው አለቀሱ። እንደው ባልተናገርን ያችን ቃል ቢቀርብን ኑሮ ብለው ተናገሩ። ሂጅራ የሄደ ሰው ተመልሰው እንኳን እዛ መቀመጥ አልቻሉም። መካ የተከፈተ ቀን ዓሊ ብን አቢ ጣሊብ መጥቶ ያ ረሱላላህ አላቸው። ለበይክ ነገ ቤታችን እንገባለን አላቸው። ቤት ነበራቸው በፊት። ማ ተረከ ለና ዓቂሉን መንዚላ፣ ዓቂል መች ቦታ ቤት ተወልን? እዚህ ድንኳን እዚህ አድርጉልኝና እዚሁ ነው የምቀመጠው። ሜዳው ላይ ተቀመጡ፣ ቤት የለም፣ ቤቱ በሙሉ ተወርሷል። ዓቂል ማለት የዓሊ ብን አቢ ጣሊብ ወንድም ነው። የአጎቶቼ ንብረት ብሎ እሱ ካፊር አይደለ፣ በሙሉ ወርሷቸዋል። ሁሉንም በቃ ተቆጣጥሮታል። የኔ የምለው ምን አለ ነው። እዛው ድንኳን ላይ ከርመው የሚቆዩትን ቆይተው ቀጥታ ወደ መዲና ሄዱ። ገንዘብ ሁል ጊዜም የሆነች ስሜት ይፈጥራል። ሙናፊቆቹ ግን አበዙት። የአላህን ረሱል እስከ መዝለፍ ደረሱ። ومنهم من يلمزك في الصدقات وإن أعطوا منها رضوا وإن لم يعطوا إذا هم يسخطون እስከሚባሉ ደረሱ። ሄዶ በዘካም ቢገኝ በሰደቃ መልኩ በምርኮም ቢገኝ በሌላ ሁክሙ ሰጪው ሐቂቃ አላህ ነው።
ኢነማ አና ቃሲሙን በይነኩም እኔ በመካከል አከፋፋይ ነኝ አሉ። ወላሁ ልሙዕጢ የሐቂቃው ሰጪ ግን አላህ ነው ብለው ነቢያችን ተናገሩ። ኢነማ ሰደቃቱ ሰደቃ ሊልፉቀራ ለድሃ ነው። ለገሌ የሚባል የለም። በቃ ለድሃ ነው። ሐታ ከድሆቹ መካከል መረጥ አድርገው የሚሰጡት ነገር አለ። የቆሉ አሐድ ሰሓባ ከሰሓቦቹ አንዱ ረዲየላሁ ዐንሁ ነቢያችን ሰደቃ እያነሱ ሲሰጡ የሆነ ምስኪን ሰሓቢይ ነበረ። ያ ረሱላላህ አላ ቱዕጢ ፉላነን ለእንትን አሰጡትም አሰጡትም እንዴ? አሕሲብሁ ሙእሚን ይመስለኛል እኮ አልኳቸው። አዎ ሙስሊም ይመስለኛል አትልም? ኢማን ያለው ማን ያውቃል ብለው ዝም አላስቻለኝም። ገንዘቡ እየተሰጠ ነው፣ አሁንም እየተከፋፈለ። አላ ቱዕጢ ሊፉላኒን ያ ረሱላላህ አሕሲብሁ ሙእሚና አልኳቸው። አሁን ተሳስቼ አዎ ሙስሊም ይመስለኛል አትልም? ዝም 3 ጊዜም አልኳቸው። 3 ጊዜም ዝም አልሰጡትም። በኋላ ሰዎች አሉ ለበይክ እኔ እኮ አንዳንድ ጊዜ ለተወሰኑ ሰዎች ገንዘብ እሰጣለሁ፣ የተወሰኑትን ሰዎች ዝም እላቸዋለሁ። የዝም ያልኳቸው የሰጠኋቸው ሰዎች ካልሰጠኋቸው ሰዎች ከኔ ዘንድ የበለጠ የተወደዱ ሆነው ሳይሆን እነዚህኛዎቹን በኢማናቸው ተማምኜባቸው ገንዘብ አገኙ አላገኙ ምንም ደንታቸው አይደለም ብዬ ተማምኜባቸው በኢማናቸው ማለት ተማመንባቸውን ገንዘብ ሰጥቼ ሁላቸውም ጀነት እንዲገቡ በማሰብ ነው። ኢነማ ሰደቃቱ ሊልፉቀራኢ ለድሃ ነው የሚሰጠው፣ ወልመሳኪኒ ለምስኪን ነው የሚሰጠው። ፉቀራ ማለት ምን ማለት ነው? ፉቀራ ማለት ድሃ ማለት ነው። ላኪን ሀብት የለውም፣ ምስኪን ነው፣ ግን ጥብቅ ነው። የፈለገው ቦታ አይለምን፣ እንደው ይቸገራታል እንጂ ራሱን ውጦ በጣም ተቆጣጥሮ የሚኖር ሰው ነው። ላ የስአሉነ ናሰ ኢልሓፈን እንዳለው ችክ ብሎ ሰውን መለመን እንኳን አይፈልጉም እነሱ ናቸው። ወይም ደግሞ ፉቀራ ማለት ፉቀራ እና ምስኪን ልዩነቱ ፉቀራ ማለት ሰውን የማይለምን፣ ምስኪን ደግሞ እየዞረ ጉዳዩን እያፋጠጠ ጉዳዩ ሐጃውን የሚያወጣ እየለመነ። ወይም ፉቀራ ማለት ድሃ ነው፣ ምስኪንም ድሃ ነው። ፉቀራ ግን እንደው የሚጎለው ነገር አለ እንጂ ሙሉ በሙሉ ባዶ አይደለም። ምስኪን ግን ምንም ነገር የሌለው ነው። ለሁለቱም ዘካ ይፈቀዳል ማለት ነው ብለዋል። አላ ኩሊ ሃል የፈቂርና የምስኪን በርካታ መለያዮች አሉት። አንዱ ይሄ ነው አሁን ያልኩት። ሂዶ ለነሱ ዘካ መስጠት ይፈቀዳል ነው። ወልዓሚሊነ ዐለይሃ ማለት በዘካ አሰባሰብ ስራ ላይ የተሰማሩ ሰዎች ከዛው ከዘካ ገንዘብ ተነስቶ ደመወዝ ቢከፈላቸው ይፈቀዳል ነው። ወልሙአለፈቲ ቁሉቡሁም ማለት ልቦችን እስልምናን ለማስወደድና ኸይር ተረጋግተው። አንዳንድ ሰው ሁሉም ነገሩ ዱንያ ጋር የተሳሰረ አይደለ? ገንዘብ ከሰጠው ወሚን ናሲ መን ያዕቡዱ ላህ ዐላ ሐርፊን ጫፍ ላይ ሆኖ አላህን የሚገዛል። ገንዘብ ካገኘ እዛው ይቀጥላል፣ ካልሆነ ጥሎም ይወጣል። ዝም ብትለው የራስ ጉዳይ ብትለው ችግር የለውም ነበረ፣ ግን ጀነት እንዲገባለህ ከጀሃነም እንዲርቅ ነቢያችን ረሕመተኛ ስለሆኑ አላሁም አርሐሙ ራሒሚን ስለሆነ ወልሙአለፈቲ ቁሉቡሁም ቀልባቸውን ለማላመድ ተብሎ እንደዚህ ከዘካ ገንዘብ ይሰጣቸዋል። ወፊ ሪቃቢ ማለት ባሪያን ነፃ ለማውጣት። አሁን አንድ ሰው አንተ ባሪያ ቢኖርህ ባሪያው የሚሸጠው 100 ሺህ ብር ቢሆን በቃ እንደ 20 ሺህ 30 ሺህ አምጣና ሌላውን አውፍ እልሃለሁ ነፃ ላውጣህ ትለዋለህ። 20 ሺህ 30 ሺህ ለማግኘት ሰው ሊለምን ይችላል። ከዘካ ገንዘብ አንስተህ ብትሰጠው በሸሪዓ ይፈቀዳል ነው። ወልጋሪሚነ ማለት ዕዳ ያለባቸው ሰዎች፣ ዕዳ በራሳቸው ምክንያት በሌላም ምክንያት ዕዳ ይመጣል። እየነገድክ ተበድረህ የሆነ ችግር ይመጣብሃል፣ ወይ ደግሞ እሳት ቃጠሎ እሳት ይመጣና ሙሉ ሱቅን መርካቶ እንደሚያጋጥመው በቃ በአንድ ቀን ድሃ ያደርግሃል። ወይ ጎርፍ ይመጣና ወይ ደግሞ መብረቅ ይመታህና አላኩል ያህል በሆነ ሰበብ ገንዘብህን ሙሉ በሙሉ ስታጣ ዕዳ አለብህ። ዕዳህን ለምን መክፈል ሲያቀተህ ከዘካ ገንዘብ ተነስቶ ቢሰጥ ችግር የለውም ማለት ነው። ለንግድ ለስራ ብሎ የተበደረ ሰው በነገራችን ላይ የተበደረ ሰው መክፈል አለበት። መቼም ማንም ሰው ብድር የሌለበት የለም፣ ሁሉም ሰው ይበደራል። ላኪን መክፈል ግን የግድ ነው።
ዋናው ነገር በሚከፍል ጊዜ ማነው በሚበደር ጊዜ ለመክፈል ነይቶ መበደር አለበት። ነቢያችን እንዳሉት አለይሂ ሰላቱ ወሰላም መን አኸዘ ማለ ምሪኢን ዩሪዱ አዳአሁ አድነ አላሁ ዐንሁ ወመን አኸዘ ማለ ምሪኢን ዩሪዱ ኢትላፈሁ አትለፈሁ ላህ። የሰውን ገንዘብ ለመመለስ በሚል ንያ የወሰደ ሰው አላህ ይመልስለታል። የሰውን ገንዘብ ላለመመለስ ነው ይተወላ። አንዳንዶች እኮ እንደዚህ ያደርጋሉ። ይበደሩና አቦ ወይ አበዳሪ ወይ ተበዳሪ ይሞታል ይሉሃል። ኮስተር ብለው ማለት ነው። አላህ አትለፈው አላህ ያጠፋዋል ብለዋል። በዕዳ በብድር ምክንያት ገንዘብ የከሰረበት ሰው የሰውን ዕዳ ለመክፈል የዘካ ገንዘብን መጠቀም ይችላል። ወፊ ሰቢልላህ ማለት ማለት ጂሃድ ነው። ከሰቢልላህ ከሚባለው ከጂሃድ ውጭ መስጊድ ለመስራት፣ መድረሳ ለመገንባት፣ እስላማዊ ተቋማትን ለመመስረት ይፈቀዳል ወይ የሚል ዑለማዎች ኺላፍ አለ። ይሄ መስጊድ ምናምን ግን አይቻልም። አንደኛ በሐላል ገንዘብ ነው መሆን ያለበት፣ ሁለተኛ የሚጠቀምበትም ሀብታም ጭምር ስለሆነ ሄዶ አንተ ከዘካ አውጥተህ መስጊድ ገንብተህ አይሆንም። ዘካ የመጀመሪያው ሐቅ ለሚስኪን ነው፣ ለድሃ ነው፣ ለድሃ ትሰጣለህ። መስጊድህን ግን ከንጹህ ንብረትህ ጉልበትህን ጨምረህበት መስራት ይጠበቅብሃል ነው። ወፊ ሰቢልላህ የኢማሞችን ደመወዝ፣ የዱዓቶችን ደመወዝ እንደዚህ በቃ ዲኑ ከፍ የሚልበት ላይ ስራ እየሰሩ ያሉትን አካላቶች ከዘካ ቢከፍላቸው ችግር የለውም ብለዋል። ለምሳሌ አሁን በተለያዩ አካባቢዎች እየተንቀሳቀሱ ዳዕዋ ላይ የተሰማሩ በርካታ ሰዎች አሉ በሁሉም ክፍለ ሀገር ላይ። እነሱን ፊ ሰቢልላህ ብሎ የሆነ ነገር ቢያደርግላቸው። ወብኒ ሰቢል ማለት ከቤቱ ወደ ሆነ ጉዳይ ወይ ደግሞ መንገድ ላይ ከቤቱ ወጥቶ ወደ ቤቱ መመለሻ ትራንስፖርት ያጣ ሰው ከዘካ ቢከፈለው ችግር የለም ነው። ፈሪደተን ሚነላሂ ወላሁ ዓሊሙን ሐኪም። ومنهم الذين يؤذون النبي ويقولون هو أذن قل أذن خير لكم يؤمن بالله ويؤمن للمؤمنين ورحمة للذين آمنوا منكم والذين يؤذون رسول الله لهم عذاب أليم. ومنهم الذين يؤذون النبي ከሙናፊቆቹ መካከል ነቢዩን ዓለይሂ ሰላቱ ወሰላም የሚያሰቃዩ አሉ። ወየቁሉነ ሁወ ኡዙን እሱ መሐመድ ጆሮ ነው እያሉ የሚሳደቡም አሉ። ቁል ኡዙኑ ኸይሪን ለኩም ለእናንተ ጥሩ ጆሮ ነበረ፣ እናንተ ገልብጣችሁ ወደ ስድብ አመጣችሁት እንጂ። ዩእሚኑ ቢላህ በአላህ የሚያምን ነው። ወዩእሚኑ ሊልሙእሚኒን ሙእሚኖቹንም የሚያምን ነው። ወረሕመቱን ሊለዚነ አመኑ ሚንኩም ከእናንተ መካከል ላመኑት ሰዎች እዝነት ነው። ወለዚነ ዩእዙነ ረሱለላህ እነዛ የአላህን መልእክተኛ የሚያሰቃዩ ለሁም ዓዛቡን አሊም ለነሱ አሳማሚ የሆነ ቅጣት አላቸው አለ አላህ። ነቢያችንን ዓለይሂ ሰላቱ ወሰላም ሙናፊቆቹ ሰበብ ፈልገው ነው የሚያዋርዷቸው እና ነቢያችን በጣም አኽላቃቸው አጂብ አይደለ? የሆነ ሰው መጥቶ የሆነ ነገር ያወራቸዋል፣ ይሆንልህ ይሉታል። አሁን ሞኝ መስለውታል። ይሆንልህ ይሉታል። እንደው ጅሃድ መሄድ በጣም ነበር የምፈልገው፣ ከእርሶ መነጠል አልፈልግም ነበር፣ ግን ኢነ ቡዩተና ዐውራ ቤቴ ራቁቱን አንድ ሰው የለውም ያ ረሱላላህ ይላቸዋል። ነው እሺ እንደው እንደዚህ ሆኖ እንደዚህ ብልሃል የሚባል ወሬ ሰማሁኝ ሲሉት ወላሂ አላልኩም ይላቸዋል። እሺ ከዛ እነሱ እንደ መሐመድ የመጨረሻ ጅል እኮ ነው እንዴት ይሏቸዋል? ጀሮ እኮ ነው። ጀሮውን መጥፎውንም ጥሩንም እውነቱንም ውሸቱንም አይደለም የሚሰማው፣ ሁሉንም እኮ ነው የሚሰማው። የማይረባ ደግሞ ይሄ መሪ ነው አሉ። አላህ ሰማ። ወሚንሁም አለዚነ ዩእዙነ ነቢይ ከሙናፊቆቹ መካከል የአላህ መልእክተኛ ሆን ብለው የሚያንገላቱ የሚዘልፉ ባለጌዎች አሉ። ጀሮ ብለው ተሳድበዋል። አላህ ቃሉን ራሱ ቁል ኡዙኑ ኸይሪን ለኩም ጥሩ ጀሮ ነው ታዲያ
ምን አረጋችሁ ለእናንተ يؤمن بالله بالله ያምናል እኮ ويؤمن للمؤمنين ሙእሚኖቹን ግን ያምናቸዋል ሙናፊቅን ግን አያምንም ሂዶ አታስፈልጉም እናንተ ጋር እኛም ጋር ብትሆኑ አታስፈልጉም በሚል ነው እንጂ የሚፈቅዱላቸው ሸውደዋቸው እንኳን ነብያችን ተሸውደው እንኳን በወህይ የተደገፉ እንዴት ይሸውዳሉ ግን ሁሉ ጊዜም ነብያችን ጠንቃቃ ስለሆኑ የጠላት የፕሮፓጋንዳ አጀንዳ እንዳይሆኑ ጥንቃቄ ያደርጋሉ አይን ያወጣላቸው የሆኑ ጸረ እስላም አወል ሶፍ ተገንተው ለምን እርምጃ እንወስድባቸው ሲሏቸው لا አይወሰዳሉ ለምን ሲሏቸው حتى لا يقال ان محمدا يقتل اصحابه ሰው ሙሐመድ ጓደኞቹን ገደለ ነው እንጂ የሚለው ሙናፊቅ ሆኖበት አይደለም ስለዚህ እንሶብራለን አንደኛ ወዴትም መሄድ አይችሉም ምን ያመጣሉ እንጂ እኮ እነሱ አቅም ቢኖራቸው ኑሮ ነብያችንን መግደል ይችላሉ ነበር ግን አቅም የላቸው እንኳን እነሱ በሺዎች ወታደር ይዘው የኡሁድም ቀን የመጡት የበድርም ቀን የመጡት ገዝወተ አልአሕዛብም ላይ የሁነይን ጦርነትም ላይ የበኑ ነዲርም በኑ ቁረይዛም ሌሎችም ጦርነቶች ላይ ነብያችንን መንካት አልቻሉም ጀግንነታቸው ደግሞ እኮ በቃ የሚገርም እኮ ነው አነ ነብዩ ላ ከዚብ አነ ብኑ ዓብድ ልሙጠሊብ እያሉ ነበር ፊት ለፊት የሚሄዱት ሷሃቦችን ለመሰብሰብ ጦር ሜዳው መካከል አነ ረሱሉላህ እኔ አላህ መልእክተኛ ነኝ ነው ይላሉ እንዴ አና ድምጻቸው ይታወቃል በቃ የት ነው ያሉት አግንቶ ቀጥታ ቋነጣጥሮ መምታት ነው አይፈሩ ሰይፍ ይዞም ለመምታት የሞከረው እግራቸውንም ዚህ ትካሻቸው እንትናቸውን አንገታቸውንም ለመርገጥ የሞከረው ጅብሪል እንደዚህ ብድግ አድርጎ ነው ግርግዳ ጋር ያጋጨው يا أيها الرسول بلغ ما أنزل إليك من ربك فإن لم تفعل فما بلغت رسالته والله يعصمك من الناس الله كسوج تطبقوا ብሏቸዋል አንዲት ነገር ማድረግ አይችልም على كل حال ከሙናፊቆች መካከል እንዲህ አይነቶች አሉ አዋቃቸው ምንም አያመጡም ይያሉ ይሄንን ብለው ደግሞ የሚገርመው ብላችኋል እንደዚህ ካላቸው አራላል አረ والله شنت سموت الله من يحلفون بالله لكم ليرضوكم والله ورسوله أحق أن يرضوه إن كانوا مؤمنين ألم يعلموا أنه من يحادد الله ورسوله فأن له نار جهنم خالدا فيها ذلك الخزي العظيم يحلفون بالله لكم لن أنت بالله ملوا الله تعال ليرضوكم إن أنت نتدستوا بمالت يملوا الله تعال والله ورسوله الله أن ملك تنياو أحق أن يرضوه ليسوددوت ليسدستوت ميقبوا الله أن رسول النبرة ليلاو مسلم وقل ندست بلو والله على الميالو إلى فالفالو ألم يعلموا آيوكم من دي أنه من يحادد الله ورسوله الله أن ملك تنياون ميسارر هنا أكال فأن له نار جهنم خالدا فيها بوسطها زوتارسيون لسوي جهنم سات دالتشو آيوكم من دي ذلك الخزي العظيم يهينو تلق ويقزفوا وردت مالت بقوامي ملكو جهنم مستمقباتنو يهنن اللهنا رسول قارات أسعراري هونو يقوم سو بقوامي ملكو جهنم مقبات موارد النبي متعبتها يوكم من دي يوكو بلات شوال الله قال الإمام قتادة رحمه الله يحلفون بالله لكم ليرضوكم ببالو ميلو آيات لاي عند سويار من المنافقين إن هؤلاء لخيارنا وأشرافنا نزيه عبد الله بن أبي منافقوچو نزيه كافروچو أنتم ببالوت مرتاچن አለቆቻችን ትልልቆቻችን እነሱ ናቸው محمد ميلو ونت كوانا شر من الحمار كيما كأحيا يالتنا الناس شرنا المالنو بلو لبتشا
ወሬ ያወራል። አንድ ሙእሚን ሷሐቢ ስሜት በጣም ተናደደና ነቢያችን ጋር ዓለይሂ ሰላቱ ወሰላም ሂዶ ኢነማ የቁሉ ሙሐመዱን ለሐቁን ነቢዩ ሙሐመድ የሚናገሩት ሐቅ ነው። ወላ አንተ አሸሩ ሚነል ሒማር አንተ ከአህያ የበለጥክ ወራዳ መጥፎ ነህ አለውና ይችን ወሬ ይዞ ነቢያችን ጋር ሄደ ዓለይሂ ሰላቱ ወሰላም ነገራቸው። ጥሩልኝ ይህን ሰው እያሉ ሙናፊቁ መጣ። ማ ሐመለከ ዐለ አለዚ ቁልት አሉት። ምን ሆነህ ነው እንደዚህ አልከው አሉት። ወላሂ አላልኩም ያ ረሱላላህ አላቸው። ይሄ ሷሕቢዩ የነገራቸውም አለ። እሱም በበቅሎ ሩጦ በፈረስ መጥቶ ነቢያችን ጋር ቁጭ ብሏል። አላልኩም። አላሁመ ሰድቂል ሳዲቀ ወከዚቢል ካዚበ እያለ ዱዓ ያደርጋል። እንደው ጌታዬ እውነተኛውን እውነተኛ ውሸታሙን ውሸተኛ አስበልልን። አንተ ነህ መቼም ውሸታሙን የምታውቀው። እንደው ሽምጥጥ እንደዚህ ይላል። ይህ አያት ወረዳ የሕሊፉነ ቢላሂ ለኩም ሊዩርዱኩም እናንተ እንድትወዷቸው አላልንም ብለው ከተሳደቡ በኋላ ይምላሉ። አላህና ረሱሉን ነበር ማስወደድ የሚገባቸው ሙእሚን ቢሆኑ ሙእሚን ስላልሆኑ ነው እንጂ እኒህ ሰዎች የአላህና የረሱል ጥላት ሆነው እድሜ ልካቸውን እንዴት ይሆናሉ? የአላህና የረሱል ጥላት መሆን ተጻራሪ መሆን እኮ የጀሃነም እሳት ውስጥ በቋሚ መልኩ መቀጠል ማለት ነው። ዛሊከ አልኺዝዩል ዐዚም ትልቁ ግፍ ይሄ ነው ብሎ አላህ ሱብሓነሁ ወተዓላ ተናገረ ነው። ሙናፊቆቹ ደግሞ የሆነ ነገር ይናገሩና ደብቀው የሆነ ስራ ይሰሩና እንደው ቢነቃብን እኮ ጉድ መሆናችን ነው እያሉ ደግሞ ይደነግጣሉ። ይህንን ድንጋጤያቸውን አላህ ምን አለ ስሙትም يحذر المنافقون أن تنزل عليهم سورة تنبئهم بما في قلوبهم قل استهزئوا إن الله مخرج ما تحذرون يحذر المنافقون منافقوቹ ይጠነቀቃሉ ይሰጋሉ أن تنزل عليهم በእነሱ ላይ እንዳትወረድባቸው سورة تنبئهم بما في قلوبهم ልቦቻቸው ውስጥ ስላለው ነገር አጋልጣ የምታወራ አንቀጽ እንዳትወርድባቸው ሙናፊቆቹ ይፈራሉ ይጠነቀቃሉ አላህ። ቁል እስተህዚኡ አሹፉ ተሳለቁ በላቸው። ኢነላህ ሙኽሪጁን ማ ተሕዘሩን አላህ የምትጠነቀቁትን ነገር ያወጣባችኋል በላቸው አላህ። የምትፈሩትን ነገር አጋልጠዋለሁ አወጣዋለሁ ማለት ነው። እርስ በርሳቸው የቁሉ ሙጃሂድ ረሒመሁላህ አልሙናፊቁን እርስ በርሳቸው የሆነ ወሬ ያወሩና አሰላሁ አላ ዩፍሺየ ዐለይና ሲረና ሃዛ ይህንን ምስጢራችንን እንደው አላህ አያጋልጠን እንጂ እንደው እንዳያጋልጠን እንፈልጋለን ይላሉ። ወኢነላህ ሙኽሪጁን ማ ተሕዘሩን የምትፈሩትን የምትጠነቀቁበትን ነገር ሁሉ ነው ሚስጥሩንም ማወጣው ብሎ አላሁ ጀለ ጀላሉሁ እየተናገረ ነው። ይህንን አያት የሚመስል ሱረቱል ሙጃደላም ላይ አላህ ወኢዛ ጃኡከ ሐየውከ ቢማ ለም ዩሐይከ ቢሂ ላህ ወየቁሉነ ፊ አንፉሲሂም ለውላ ዩዓዚቡና አላሁ ቢማ ነቁል ሐስቡሁም ጀሀነሙ የስለውነሃ ፈቢእሰል መሲር ይላል። ሲመጡ አላህ ባላስተማረህ በሆነች የሰላምታ ቃል ሰላም ይሉሃል። ሰላምታ ሲያቀርቡላቸው ነቢያችን ዓለይሂ ሰላቱ ወሰላም አሰላሙ ዓለይኩም ሳይሆን ምንድን ነበር የሚሉት? አሳሙ ዓለይኩም። ሳም ማለት ሞት ማለት ነው። ሰላም ማለት ሰላምታ ነጋያ ማለት ነው። አሳሙ ዓለይኩም ይላሉ። አላህ ወኢዛ ጃኡከ ሐየውከ ቢማ ለም ዩሐይከ ቢሂ ላህ ወየቁሉነ ፊ አንፉሲሂም በውስጣቸው እርስ በርሳቸው ምን ይላሉ? ለውላ ዩዓዚቡና አላሁ ቢማ ነቁል። ታዲያ አሁን ነቢያችንን ተራገምን፣ ታዲያ ለምን አላህ እንቀጣን? ሐስቡሁም ጀሀነም አላህ ጀሀነም ይበቃቸዋል። ፈቢእሰል መሲር የከፋ መመለሻ እንደ ጀሀነም የለም። እና እነሱ ያሾፋሉ፣ ይሳለቃሉ።
የንግግራቸው ሁሉ አይጥምም። ወለተዕሪፈነሁም ፊ ለሕኒ ልቀውሊ ወላሁ ያዕለሙ አዕማለኩም እንዳለው ነው። ولئن سألتهم ليقولن إنما كنا نخوض ونلعب قل أبالله وآياته ورسوله كنتم تستهزئون لا تعتذروا قد كفرتم بعد إيمانكم إن نعف عن طائفة منكم نعذب طائفة بأنهم كانوا مجرمين. ولئن سألتهم بالتطيقاتشو ليقولن يلوهال إنما كنا نخوض إنيا كو ينبرنو بوانا حساب سمت مالتنا ونلعب اجاوتا ውስጥ ገብተን መቀለድ እንጂ የጀመርነው በቁም ነገር እኮ አይደለም ይላሉ። ቁል እንዲህ በላቸው አቢላህ ታዲያ የምትቀልዱት በአላህ ነው፣ ወአያቲህ በቁርአኑ፣ ወረሱሊህ በተከበረው መልእክተኛው ነው የምትቀልዱት። ኩንቱም ተስተህዚኡን የምታሸፉት በእነሱ ነው። ላ ተዕተዚሩ ይቅርታ አትጠይቁ። ቀድ ከፈርቱም ባዕደ ኢማኒኩም አምነናል ካላችሁ በኋላ ከፍራችኋል። ኢናዕፉ አን ጣኢፈትን ሚንኩም ከእናንተ መካከል የተወሰነውን ጀማዓ ይቅር ብለናል ዐውፍ ብለናል ብንለው ኑዐዚብ ጣኢፋ የተወሰነውን እንቀጣለን። ቢአነሁም ካኑ ሙጅሪሚን ጠማማ ስለሆኑ እንቀጣለን። ይቺ አያት ደግሞ የወረደችው ከሙናፊቆቹ አንዱ ከጓደኞቹ ጋር የተጫወተ ማ አራ ቁራአና ሃኡላ እነዚህ እኮ ዓሊም የሚባሉት ማ አራሁም ኢላ አርገበና ቡጡናን ወአክዘበና አልሲነተን ወአጅበነና ዐንደ ሊቃእ። ይሄ ነው ዓሊም የሚባለው። ይሄ ሓፊዝ አልቁርአን ምናምን የሚባለው ምናምኑ ሆዱን የሚወድ ሲናገር ውሸት ብቻ የሚናገር ጂሃድ ላይ ደግሞ የመጨረሻ ፈሪ እንደነሱ አላየሁም ብሎ አወራ። ነቢዩን ጨምሮ እኮ ነው ያን ሁሉ ሰሓባ። ይሄ ወሬ ብድግ ተደርጎ ለነቢያችን ደረሳቸው። አስጠሩት። በፈረስ ጋልቦ ሩጦ ነው የመጣው። እንደዚህ ብለሃል እያሉህ ነው አሉት። ያ ረሱላላህ አላቸው። ለበይክ ኢነማ ኩና ነኹዱ ወነልዓብ የሆነ ሀሳቡ ስምጥ ባልንበት እየቀለድን እየተጫወትን ባለንበት ነው እንጂ በቁም ነገር እኮ አይደለም አላቸው። ይህ አያት ወረዳ ቁል አቢላሂ ወአያቲሂ ወረሱሊሂ ኩንቱም ተስተህዚኡን። ቀልድ እንኳን ቢሆን በአላህ በረሱል በቁርአኑ ነው የምትቀልደው። ላ ተዕተዚሩ ቀድ ከፈርቱ ከፍረሃል። ሙእሚን ነኝ ካልክ በኋላ ከፍረሃል። ይሄ ሙእሚኖች ሙናፊቅ ሙእሚኖቹ ይህንን ሲሰሙ ነቢያችንን ሲሳደቡ ምናምን አይሰሙ። ነቢያችንን ሲሳደቡ ሙእሚኖቹ አያስችላቸው። ቀልቡ ውስጥ ትንሽ ኢማን ያለው ሰው ዓሊም ሲዘለፍ አይወድም። ምንም ይሁን ምን ዓሊምን ለምን ትዘልፋለህ? ሙናፊቆቹ እነዚህ ቁራ የሚባሉት ዑለማዎችን እኮ ነው። ዑለማዎቹ አርገበና ቡጡነን ወአክዘበና አልሲነተን ውሸት በምላሳቸው ውሸት፣ ሆዳቸው ደግሞ የመጨረሻ ሆዳም ጥላት ጋር ሲገናኙ እንደነሱ ፈሪ የለም ብሎ ተናገረ። ደግሞ እኮ በጅምላ እኮ ነው አንዳንዱ ሰው እንትናም እኮ አይሉ በቃ በጅምላ እነዚህ ስም እየለጠፉ ይሄ ከባድ ነው። ከተቡክ ዘመቻ ሲመለሱ ነው ነቢያችን ዓለይሂ ሰላቱ ወሰላም እነዚህ ያሏቸው ማ ረአይቱ ሚስለ ቁራኢና ሃኡላ አርገበ ቡጡናን ወላ አክዘበ አልሱነን ወላ አጅበነ ዐንደ ሊቃእ። መስጂድ ውስጥ አንድ ሰሓቢይ ነበረ።
كذبت ولكنك تنافق وشتام منافق اسمهم كانوا لازم تذكرك لأخبرن رسول الله صلى الله عليه وسلم إهن وسجل نبياتنا نقر الله وداو درساتهم قرآن مورد إن سولوا ولا جيلون عالم يستخدم عالم لم يستخدم عالم لم يستخدم معصية لا يالا نمسو بيهون دعاء تدرك الله تعالى تصدق لم تصدق በተለይ ሲሞት ባለቀ የሞተ ሰው ጋር አትጣል አፉ በለኝ እንኳን ማለት እኮ አትችል አፉ በለኝ እንኳን ማለት አትችል በ1400 ዓመተ ሂጅሪያ ላይ ልክ የዛሬ 47 ዓመት የሆኑ ጎረምሶች ሐረምን ተቆጣጥረውት ነበር አሉ የሆኑ ሰው ናቸው የነገሩኝ ሐረምን የጀናዛ ሳጥን አስመስለው መሳሪያ አስገብተው ሐረም ለሳምንት ይሆን ለ4 ቀን ይሆን አልተሰገደበትም በቃ ሐረም ላይ ተኩስ ጀመሩ على كل حال በስንት መከራ ስንት መስዋዕት ተከፍሎ አስወጣቸው ልክ የዛሬ 47 ዓመት አማ 1400 ላይ ከዛ በቴሌቪዥንም በሬዲዮም ተነገረ በቃ በቁጥጥር ስር ውሏል እነሱንም አስወጥተናል ሶላትም ተጀምሮበታል ተባለ ታወጀ ከአስር በኋላ ማታ ሼክ አብዱልዓዚዝ ብን ባዝ ረሒመሁላህ ወገፈረ ለህ ፕሮግራም ነበራቸው አሉ እንደዚህ የዳዋ ፕሮግራም ጥያቄ ቀረበላቸው فضيلة الشيخ حفظكم الله ما رأيكم في هؤلاء الذين استولوا على الحرم وقتلوا المسلمين وفعلوا اندي هرقوا من تلواتشو اللاتشو النزهين أراتشو بسم الله والحمد لله والصلاة والسلام على رسول الله وعلى آله وصحبه ومن والاه أما بعد فقد قال الله تعالى أعوذ بالله من الشيطان الرجيم تلك أمة قد خلت لها ما كسبت ولكم ما كسبتم ولا تسألون عما كانوا يعملون والله أعلم تلك أمة قد خلت بتشل الله يبارك يا جنة الله يرجع الله عافي بلاته ونجي موت سوغارات تلفال دو تنادو كات أجابه يموت سو يعني السامقان كعتبه وتعكسه الله انفراد تنسب بمنم أتنسب أنا الله قال يا الله يموت ولا شيء إن هذا القرآن يهدي للتي هي أقوم ويبشر المؤمنين الذين يعملون الصالحات أن لهم أجرا كبيرا